ሰላምና ጤና ከእናንተ ጋር ይሁን። የተከበራችሁ የአውራምባ ታይምስ ተከታታዮች፣ ዛሬ ትግራይን የሚመለከቱ በርካታ መረጃዎች ይዘን እንቀርባለን። እነ ዶክተር ደብረጽዮን የመፈንቅለ መንግስት አዋጅ ለማወጅ ስብሰባ ጠርቷል። ይህ በአክሱም ከተማ ነገ የሚካሄደው ስብሰባ በሚመለከት ዝርዝር መረጃ ደርሶናል፣ እናቀርበዋለን። ከዚህ በተጨማሪ ሌተናንት ጀነራል ታደሰ ወረደ ዛሬ አመሻሽ ላይ ጋዜጣዊ መግለጫ ሰጥቷል። በዚህ መግለጫቸው ጀነራሉ ጠንከር ያሉ መልእክቶች አስተላልፈዋል። ወደ አዲስ አበባ እንዴት እንዳቀኑ፣ ካቀኑም በኋላ ቆይታቸው ምን ይመስል እንደነበር፣ ወደ መቀለ ከተመለሱ በኋላ ምን ፈተና እንደገጠማቸው፣ ከስልጣናቸው መቀጠልና ለመቀጠል ጋር ተያይዞ በርካታ ጉዳዮች በዚህ ጋዜጣዊ መግለጫቸው በስፋት አብራርተዋል። ይህንኑ ሰሞኑን በጀነራሉ ላይ ያነጣጠሩ ጫናዎች ክልሉን ወዴት ሊመሩት ይችላሉ፣ እሳቸውስ በቀጣይ ምን ሊያደርጉ ይችላሉ የሚለው ጠቋሚ በሆነ መንገድ ብዙ ማብራሪያዎች አቅርበዋል ጀነራሉ። ይህንኑ በመግለጫቸው ላይ ያብራሯቸው አንኳር ነጥቦች እናብራራላቸዋለን። እንግዲህ ተመልካቾች ሁሌም እንደምናደርገው አጠር ያለ ቆይታ ነው የሚኖረን። ከዚህ መሸጋገሪያ በኋላ በዝርዝር እንመለሳለን። ፀሐይ በሪኻ ወቃሕታ መሬት ወገገን ምስ በለ ወርቃዊ ጭራ ብርሃና ኣወዛዊሕ ምስ ዓሰለ ፈላፈል ዝወርዶ ለምለም መሓዲ ዜዒዋሉ ንእንድር ባፃሒ ሱባሳ ወሸን ዜማዚ ሲበሉ ኣዋልደ ዴታት ኩለን ዓታሎ ሒዘን ወርዳ ኣብ በዓል በትህል ብዓድን ምስ ባህሊ ዓድን ኩልና መንእሰይ ኣብ ትሕቶም ሒዞም ቃልሳ ቐሊዖም ትሸሙ ይትርፍቲ ሓፍተይ ንዓኽስ ንዓይዋ የስኮን ኩነኒ ኣብ ዝልሃሉ ወይ ዝዓድና ሩባሩ ዓዲ መዓዘባ ትብሪ ዓድና ሰውሓ ሰውሒ ኣይተበለጀኺ። ተመልሰናል ተመልካቾች። የትግራይ ጊዜያዊ አስተዳደር ፕሬዝደንት ሌተናንት ጀነራል ታደሰ ወረደ ዛሬ ጋዜጣዊ መግለጫ ሰጥቷል። በዚሁ ጋዜጣዊ መግለጫቸው ላይ በርካታ ርዕሰ ጉዳዮችን ዳስሰዋል። በተለይ ከሰሞንኛው የአዲስ አበባ ጉዞ ጋር ተያይዞ ከስር መሰረቱ ጉዟቸው ምን ይመስል እንደነበር በዝርዝር አብራርተዋል። ጀነራሉ ወደ አዲስ አበባ ያደረጉት ጉዞ በአንዳንድ የነ ዶክተር ደብረጽዮን ቡድን ደጋፊ ሚዲያዎች በኩል እንደተገለጸው ስልጣናቸውን ለማራዘም እንዳልተጓዙ፣ ይህ ጉዞ የተደረገው ከፌዴራል መንግስት በቀረበላቸው ጥሪ እንደሆነም በዚሁ ጋዜጣዊ መግለጫቸው አብራርተዋል። በዋናነት ለአንድ ዓመት የተሰጣቸው ስልጣን ስለተጠናቀቀ የስራ አፈጻጸም ሪፖርት ማቅረብ የጉዟቸው አካል ስለነበር ለፌዴራል መንግስት የሚቀርበው የአስተዳደሩ የስራ አፈጻጸም ሪፖርት በጊዜ አስተዳደሩ ካቢኔ መዘጋጀቱን ጀነራሉ በዚህ መግለጫቸው ሪፖርቱ በካቢኔ ሲዘጋጅ ከተለያዩ ሴክተር መስሪያ ቤቶች የስራ አፈጻጸም ግብአቶች ተዘጋጅተው ሪፖርቱ መዘጋጀቱን አብራርቷል። ይህንኑ ሪፖርት በካቢኔ ከተዘጋጀ በኋላ የህወሓት ሊቀመንበር እንዲሁም 9 አባላት ያሉት የካውንስል ብሔራዊ ኮሚቴ በሚል ራሱን የሚጠራው ስብስብ እሱንም ጭምር በሊቀመንበርነት የሚመሩት ዶክተር ደብረጽዮን ለዶክተር ደብረጽዮን ሰፊ ማብራሪያ እንደተነገራቸው ወደ አዲስ አበባ ሊጓዝ ነው የሚሄድበትን ምክንያት ሪፖርት ለማቅረብ የአንድ ዓመት አፈጻጸም ለማቅረብ እየተጓዝኩ ነው ብለው እንደነገሯቸው በዚሁ ከዶክተር ደብረጽዮን ጋር በጉዟቸው ዙሪያ ከመከሩ በኋላ ዶክተር ደብረጽዮንም በዚህ ሀሳብ እንደተስማሙና ከዚህ በኋላ ወደ አዲስ አበባ እንደተጓዙ በዚሁ ጋዜጣዊ መግለጫቸው አብራርቷል። ጀነራል ታደሰ በዚሁ ለፌዴራል መንግስት ባቀረቡት ሪፖርትም ከሞላ ጎደል ትግራይ ላይ ያሉ ችግሮች እና ተግዳሮቶች በዝርዝር በስራ አፈጻጸም ሪፖርት ላይ እንደቀረበ ከነዚህ በስራ አፈጻጸም ሪፖርት ላይ ከተጠቀሱ ጉዳዮች ስለ ትግራይ ባጀት፣ ስለ መንግስት ሰራተኛ ደሞዝ፣ ስለ ነዳጅ እጥረት፣ ስለ ተፈናቃዮች፣ ስለ ትግራይ በወረራ ስር ያሉ ግዛቶች እንዲሁም ሌሎች ችግሮች በስፋት በዚህ ሪፖርታቸው እንዳብራሩ ሌተናንት ጀነራል ታደሰ ወረደ በዛሬው ጋዜጣዊ መግለጫቸው አብራርተዋል። ጀነራሉ ባቀረቡት ሪፖርት ዙሪያም ፌዴራል መንግስት በግልጽ ፌዴራል መንግስትም ጭምር የሚወቅስ እንደነበረ፣ በዚህ ደግሞ የፈተናና የቻሌንጅ ምንጭ እንደሆነ የፌዴራል መንግስትም ጭምር ለጊዜያዊ አስተዳደሩ ምን ያህል ፈታኝ እንደነበረ በርካታ ነገሮች በማደናቀፍ ያው ብዙ ጊዜ የምንገልጻቸው የደሞዝ፣ የነዳጅ፣ የሕክምና ግብአቶች ሌላው ቀርቶ በቅርብ ደግሞ የትምህርት ሚኒስቴር የተማሪዎች ግብአትም ጭምር እንደተቋረጠ ይታወቃል። እነዚህ ከባድ ፈተናዎች እንደነበሩ ይታወቃል። የጊዜያዊ አስተዳደሩ ይህንንም ጭምር በዚሁ ሪፖርታቸው ፌዴራል መንግስትም እንደ አንድ ፈተና
ሆኖባቸው እንደነበር ማብራራታቸውን ነው በዚሁ ጋዜጣዊ መግለጫቸው ያብራሩት። ሆኖም ስለ እነዚህ ችግሮች በስፋት ቢያብራሩ ከዛ በኋላ በመንግስት ሚዲያዎች የቀረበው ዘገባ ግን አሉታዊ ነገሮች በሙሉ ተቆርጠው እንዲቀሩ ተደርጎ በጎውን ብቻ እንዲቀርብ እንደተደረገ፣ ይህ ደግሞ ተገቢ እንዳልሆነ ጀነራል ታደሰ በዚሁ መግለጫቸው አብራርቷል። እንደ ጀነራሉ ገለጻ ከጸለምቲ ግጭት በኋላ ለ3 ወር ገደማ በፌዴራል መንግስትና በትግራይ ጊዜያዊ አስተዳደር ፕሬዚደንት መካከል ግንኙነት ተቋርጦ እንደነበር፣ ትግራይና ፌዴራል መንግስት አትሊስት በፕሬዚደንት ደረጃ ግንኙነቷ ተቋርጦ እንደነበር በዚሁ ጋዜጣዊ መግለጫቸው አብራርተዋል። ሪፖርቱ በቀረበበት ጊዜ ከፌዴራል መንግስትም ይሄ ቀደም ብዬ የገለጽኩት ሪፖርት ሲቀርብም ከፌዴራል መንግስት ኃላፊዎች ጠንከር ያሉ ጥያቄዎች እንደቀረቡላቸው፣ ለጦርነት እየተዘጋጃችሁ ነው፣ በጀትና ነዳጅ ለጦርነት እንዲሆናችሁ እያከማቻችሁት ነው፣ እንዲሁም በኤርትራ በኩል አንዳንድ ነገሮች እያስገባችሁ ነው የሚል ወቀሳ ከፌዴራል መንግስት ከጠቅላይ ሚኒስትሩ ጨምሮ እዛ ከነበሩ ኃላፊዎች እንደቀረበላቸው በዚህ ጋዜጣዊ መግለጫቸው አብራርተዋል። ጀነራል ታደሰ ይህ ወቀሳ በፌዴራል መንግስት በኩል ሲቀርብ ጀነራል ታደሰም በፌዴራል መንግስት ላይ ያላቸውን ቅሬታ አብራርተዋል። ትግራይን ማገዝ ባለበት ልክ ፌዴራል መንግስቱ እንዳላገዘ፣ በምሳሌነትም የተፈናቃዮች ጉዳይ እንዲሁም የትግራይ ግዛት ሉዓላዊነት ጉዳይ ችላ መባሉን፣ አትሊስት በዚህ መልኩ የፌዴራል መንግስት እገዛ ሊያደርግ ይገባ እንደነበረ አይደለምና ሊያግዝ ግን የዛ ተቃራኒ የሆነ አይነት ሚና እንደነበረው ነው ጀነራል ታደሰ በዚሁ መግለጫቸው ያብራሩት። ከዚሁ ማብራሪያቸው በኋላ ጀነራሉ በእሳቸው ላይ ያነጣጠረ ፈተና ምን እንደሚመስልም ወደ ማብራራት ነው የገቡት። ጦርነትን በተመለከተ ማብራሪያ ሰጥተዋል ጀነራል ታደሰ። እንግዲህ ሰሞኑን ትግራይ ያለው ድባብ ትንሽ አስደንጋጭ ነው። ይህንኑ ድባብ በተመለከተ በእሳቸው እምነት የቱን ያህል መራር ቢሆንም ልዩነቶችን በሰላም መፍታት ወይም ልዩነቶች በሰላም የሚፈቱበት መንገድ ቢፈጠር የተሻለ ነው ብለው እንደሚያምኑ፣ ጦርነትን የሚጋብዝ ብዙ ተስፋ አስቆራጭ ነገር ትግራይ ውስጥ መኖሩን አምነው፣ እንደዛም ሆኖ ግን የሰላምን አማራጭ እስከ መጨረሻ ማጦ መጠቀም እንደሚያስፈልግ ነው ያብራሩት ጀነራል ታደሰ። ይህንኑ አማራጭ በግልጽ ቋንቋ ካብራሩ በኋላ እነ ዶክተር ደብረጽዮንን ሸንቆጥ የሚያደርግ ማስተያየት በተዘዋዋሪ ገልጸዋል። የእነ ዶክተር ደብረጽዮን አካሄድ የሚመለከት አስተያየትም ሸንቋጭ በሆነ መልኩ አቅርበዋል። ጦርነት በፉከራ አይጀምርም፣ ስሜታዊ በሆነ መንገድ ይዋጣልን አይነት ፉከራ ተገቢ አይደለም። የማትጨርሰው ጦርነት ሲጀመር መጀመሪያ አስልተህ የምትገባበት አይነት ነገር ነው። የማትጨርሰውን ጦርነት መጀመር መዘዝ እንዳለው፣ አሁን ግን እየተደረገ ያለው ተገቢነት የጎደለው አካሄድ በግልጽ ቋንቋ ወቅሰዋል ጀነራል ታደሰ። ጊዜ አስተዳደሩ አቃፊ እንዳልሆነ የሚሰነዘሩ ትችቶችን በተመለከተ ተገቢ ትችት እንደሆነ ገልጸው ከ6 ዓመት በፊት ነገር ግን ከዚሁ ጋር በተያያዘ አንዳንድ ሰሞኑን እየተደረጉ ያሉ እንቅስቃሴዎችን በማስመልከት ከ6 ዓመታት በፊት የነበረን መንግስት ይመለስ የሚባለው አካሄድ ጥንቃቄና ደጋግሞ ማሰብን እንደሚጠይቅ አብራርተዋል። እንግዲህ ተመልካቾች በተደጋጋሚ እንደሚገለጸው የነ ዶክተር ደብረጽዮን ቡድን ሰፊ እንቅስቃሴ ያደረገ ነው። የዛሬ 6 ዓመት ተደርጎ የነበረ እና በፕሪቶሪያ ስምምነት ህገወጥ ነው ተብሎ ኖል ኤንድ ቮይድ የተደረገው ምርጫ አሁን እሱን ሪኢንስቴት ይደረግ አይነት እንቅስቃሴ እየተደረገ ነው። ሰፋፊ መድረኮች እየተደረጉ ነው። ባለፈው አንዳንድ ስብሰባዎች በአንዳንድ ወረዳ ምክር ቤቶች ሲደረግ ነበር። ይህ ጥንቃቄና ደጋግሞ ማሰብን እንደሚጠይቅ አብራርተዋል ጀነራል ታደሰ በዛሬው መግለጫቸው። መንግስት የህዝብ ነው፣ ትግራይ የጋራችን ናት፣ መንግስት ለሁሉም ጥላ ከለላ ሊሆን እንደሚገባ በዚሁ መግለጫቸው አብራርተዋል። ጀነራል ታደሰ ለፌዴራል መንግስት ሪፖርት ካቀረቡ በኋላ ስለ ሹመታቸው ማለት ለ1 ዓመት መራዘሙን ከሚዲያዎች እንደሰሙ ነው በዚህ መግለጫቸው ያብራሩት። ተመልካቾች እንግዲህ ያው ቀደም ብዬ እንደገለጽኩት ወደ አዲስ አበባ ያቀኑት ሪፖርት ለማቅረብ ነው። የ1 ዓመት ሹመት ስለሆነ የተሰጣቸው የ1 ዓመት ይብዛሚነስም ፌዴራል መንግስት የመደበው ባጀት ስላለ ያ ምን ላይ ዋለ የሚለው የስራ አፈጻጸም ሪፖርታቸውን ወይም ደግሞ የፐርፎርማንስ ሪፖርት የሚባለውን ለማቅረብ ነው የሄዱት። ያንን አቅርበው ግን ከዛ በኋላ በመንግስት ሚዲያዎች ሹመታቸው እንደተራዘመ በዜና መስማታቸውን ነው ያብራሩት። ይህንኑ ተከትሎ ግን መቀለ ካሉ ጓዶቻቸው በተለይ በህወሓት ውስጥና በሰራዊት ውስጥ ያሉ ጥቂት ሰዎች ሹመትን አንቀበለውም፣ አንተም አልቀበልም ብለህ በይፋ ሚዲያ ላይ ቀርበህ አውጅ መባላቸውን ገልጿል። ሹመትን አንቀበለው ማለት ምናልባት መብት ሊሆን ይችላል አሉ ጀነራል ታደሰ በዚህ ማብራሪያቸው። ሹመትን አንቀበለውም ሊሉ ይችላሉ እንደ መብት፣ አልቀበልም ብለህ አውጅ ማለት ግን ነውር ነው።
ሲሉ ነው በዛሬው መግለጫቸው ያወሩት። በዚህ መግለጫቸው ሁሉም ነገር በህግና በስርዓት ነው መመራት ያለበት፣ ሁሉም ነገር መከናወን ያለበትም በተገቢ መንገድ ህግን ተከትሎ ስርዓት ባለውና ቅጥ ባለው አይነት መንገድ ነው መሆን ያለበት። የኔ ያለመቀጠል አስፈላጊ ከሆነም የራሱ የሆነ ህጋዊ አካሄድ እና ጨዋ በሆነ መንገድ መከተል እንጂ አንዳንድ የማህበራዊ ሚዲያ አንቂዎች እንዲዘምቱ በማድረግ ወከባና ጫና ለመፍጠር መሞከር ነውር ነው፣ አይመጥንንም አይነት ነው ያሉት። እንግዲህ ያው ይሄ ሰሞኑን እየተደረገ ያለው ለዶክተር ደብረጽዮን ታማኝ የሆኑ ሚዲያዎች እንዲሁም ደግሞ አንዳንድ አክቲቪስቶች ሰፊ ዘመቻ ሲያደርጉባቸው ነበር። እንዲሁም ሀርሽ በሆነ መንገድ ሲተቿቸው ነበር። ከዛ በተጨማሪ የቀድሞ ፕሬዝደንት እያሉ ነበር የሚጠሯቸው። ይሄ ተገቢ አይደለም፣ በሳል አካሄድ አይደለም። ማንኛውም ነገር ሁሉም ነገር ስርዓትና ህግ አለው። መልቀቅም ካለብኝ ራሱን የቻለ አካሄድ አለው እና እንደዚህ አይነት ትንሽ የበሰለ አይነት አካሄድ አይደለም ብለው ነው እንደዚህ አይነት ዘመቻና ወከባ ጫና ለመፍጠር መሞከር፣ በሚዲያ ጋጋታ እንዲሁም በማህበራዊ ሚዲያ የዘመቻ ጋጋታ በማድረግ የሚለወጥ ነገር እንደሌለ ነው የገለጹት። ፕሬዚደንቱ ጨምሮ እንደ ህፃን ልጅ ሁሉም ነገር አንቀበለውም ደግሞ አይባልም። የፈለገ ነገር ቢፈጠር መኖሪያችንና መሰባሰቢያችን ትግራይ ናት። ትግራይን ጥለን የትም አንሄድም። እኔ 50 ዓመት የታገልኩላት ትግራይን ጥዬ የትም አልሄድም በማለት በአጽንኦት ነው አቋማቸውን የገለጹት። በዚሁ መግለጫቸው ያመንኩበትን አደርጋለሁ እንጂ በዘመቻና አሁን ሰሞኑን በሚደረግ ወከባ የሚፈጠር ነገር የለም ብለዋል ጀነራል ታደሰ። ስለዚህ ከዚህ በኋላ የሚፈጠሩ ነገሮች ሊኖሩ ይችላሉ። ህዝቡ በንቃት እያንዳንዱን እንቅስቃሴ እንዲከታተል ጥሪ አቅርበዋል ጀነራል ታደሰ። እንግዲህ ተመልካቾች፣ እኛም በተደጋጋሚ እንደገለጽ ነው ወደ አዲስ አበባ ያደረጉት ጉዞ በተመለከተ ከመጀመሪያ የዜና እወጃችን ጀምሮ ከዶክተር ደብረጽዮን ጋር ውይይት ማድረጋቸውን ከዛ ዶክተር ደብረጽዮን ደግሞ ያው ሄደው ማቅረብ ጀነራሉ ሄደው ማቅረባቸው ተገቢ እንደሆነ ውይይት ካደረጉ በኋላ ልክ ጀነራል ወደ አዲስ አበባ ከበረሩ በኋላ ግን ለሚዲያዎቻቸው ወይም የነሱ ደጋፊ ለሆኑ ሚዲያዎች ይኸው ሸሽቶ እንደዚህ ያደረገ እኛ በማናውቀው መንገድ ለማንም እንደዚህ አይነት አካሄድ ይከተላሉ ዶክተር ደብረጽዮን ባይዘወይ ከዚህ በፊትም የዛሬ 4 ወር አካባቢ አክሱም ላይ ተመሳሳይ ነገር ያደርጋሉ። የሆነ ነገር ያደርጉና ይሄ ከጀርባ የመውጋት አይነት አካሄድ ይከተላሉ። ብዙ ጊዜ በዚህ ስልት ነው የሚታወቁት ዶክተር ደብረጽዮን። ከዚህ እንግዲህ ያንን ነው ያደረጉት ሰሞኑን። ይሄ ሁሉ የነበረው ዘመቻም ዶክተር ደብረጽዮን እንደዛ አይነት አካሄድ ነበር የተከተሉት። በዛሬው መግለጫቸው ግን ሁሉም ነገር አይደለምና ዶክተር ደብረጽዮን ራሱ ሪፖርቱም ሲዘጋጅ ከመጀመሪያ ጀምሮ ከእያንዳንዱ ሴክተር የውሃ የሚመለከት ግብርና የሚመለከት ትምህርትን የሚመለከት ጤናን የሚመለከት የእያንዳንዱ ሴክተር ኃላፊዎች የሚመለከታቸው የካቢኔ አባላት ተሰብስበው ያ ሪፖርት ተሰባስቦ ነው አንድ ላይ ሰመራይዝ ተደርጎ ለጠቅላይ ሚኒስትሩ የቀረበው። ተመልካቾቻችን እንግዲህ ይሄን ነው የሚመስለው የመጀመሪያውን። ወደሚቀጥለው ዘገባ ከመሄዳችን በፊት ይህንን መሸጋገሪያ ሙዚቃ ተመልሰናል ተመልካቾች። ህወሓት ለነገ የማዕከላዊ ኮሚቴ ስብሰባ በአክሱም ከተማ ጠርቷል። ለምን አክሱም ማድረግ እንዳስፈለገ ብዙ ጥያቄ እየተነሳ ነው ተመልካቾች። ለማንኛውም ይህ ስብሰባ የፕሪቶሪያ ስምምነት ፈርሰዋል። ከጦርነት በፊት የነበረው የዶክተር ደብረጽዮን መንግስት ወደ ኃላፊነት ይመለስ የሚል ውሳኔ ለማጸደቅ እንደተጠራ ሰምተናል። እንደነዚህ ምንጮቻችን መረጃ ዶክተር ደብረጽዮን ናቸው ሎቢ በማድረግ ይህንን የመፈንቅለ መንግስት ስብሰባ እንዲጠራ ያደረጉት። ስለ ዶክተር ደብረጽዮን ከዚህ በፊት ብዙ ጊዜ ስለወራን ተመልካቾችን ማሰልቸት አንፈልግም። ዶክተር ደብረጽዮን እኔ ማልመራት ትግራይ ከምትኖር ጦርነትም ቢሆን ሚሊዮኖች የሚያልቁበት ጦርነትም ቢመጣ ግድ የለኝም አይነት አካሄድ የሚከተሉ ይመስላሉ። በነገራችን ላይ ጀነራል ታደሰ ስልጣን ተራዘመ ሲባል ለመጀመሪያ ጊዜ መረጃው ሲወጣ ለሰዓታት የጤና እክል ገጥሟቸው እንደነበር ሰምተናል። ፎር ሳም ሪዝን ዶክተር ደብረጽዮን ብዙ የጤና ጥያቄ እየተነሳባቸው ነው። ከዚህ ወደ ስልጣን ከመመለስ ጋር ተያይዞ ይሄ የድራግ አዲክሽን ውስጥ ያሉ ሰዎች አይነት የሚያሳዩት አይነት ነገር
ነው የሚያሳዩት። በጣም ፈልገውታል ስልጣኑ። ከዚህ በፊት በተደጋጋሚ ስላቀረብነው ይህንን ጉዳይ አሁን የእሳቸው ወደ ስልጣን መመለስ ብቻ ሳይሆን እንግዲህ መዘዝም ስላለው ነው። አት ዘ ኤክስፐንስ ኦፍ ሚሊዮኖችን በሚጨርስ ወይም የሚሊዮኖችን ህይወት አደጋ ላይ በሚጥል አይነት ምርጫ ነው እሳቸው ወደ ደጀን መመለስ የሚፈልጉት። እንግዲህ የነገው ስብሰባ የተጠራው ይህንን ውሳኔ ለመወሰን ነው። የፕሪቶሪያ ስምምነት ፈርሰዋል። ከዚህ በኋላ በጊዜ አስተዳደር የምትመራ ትግራይ አትኖርም። ያው ከዚህ በኋላ የነበረው መንግስት ይመለሳል። ያው እሳቸው ፕሬዚደንት ያደረገ ያው ኤክስፓየር አድርገዋል። ጳጉሜ 4 2012 ነው የተደረገው ምርጫው። ከዛ ከአንድ ወር በኋላ መስከረም 2013 ተደረገ። አሁን እንግዲህ 2018 ሚያዝያ ላይ ነው ያለነው። ስለዚህ 5 ዓመት ከ7 ወር ሆኖታል ማለት ነው። እንግዲህ አይዶንት ኖ እንዴት ፖዝ ተደርጎ እንደሚጠብቃቸውም ብዙ ግልጽ አይደለም። ዞሮ ዞሮ ይህንን እንቅስቃሴ ነው እያደረጉ ያሉት። ያው ብዙዎቹ የሚገልጹት ነገር ዶክተር ደብረጽዮን ፕሬዚደንት ሲሆኑ ያው ኢትሳን ኢንሰልት ማለት ልክ ሰው የሌለ ይመስል እዛ ክልል አንድ የአእምሮ በሽተኛ በተደጋጋሚ ወደዚህ ካልተመለስኩ እያሉ ማንኛውም ነገር at the expense of anything እንደዛ ነው የሚያደርጉት። ይቅርታ ለተጠቀምኩት ቃል ተመልካቾች። ግን ያው ሚሊዮኖችን ህይወት የሚነጥቅ እርምጃ እየወሰዱ ያሉትን ሰው በመጥፎ ቃላት መግለጽ እሳቸው ከሚያደርጉት ነገር አንጻር በጣም ተገቢ ስለሆነ ነው። ለማንኛውም ባለን መረጃ መሰረት አክሱም ላይ ተጠርተዋል። እንግዲህ ነገ ማዕከላዊ ኮሚቴ ምን ይወስናል የሚለውን እንከታተላለን። ሊያስወስኑም ይችላሉ። ከዛ በኋላ ለአፈጻጸሙ ወደ ሰራዊት ወይም በካውንስል የሚባል ስብስብ አለ። በሱ በኩል ወደ አፈጻጸሙ ወደ ሰራዊት ይወርዳል። ጎን ለጎን ደግሞ ሰላማዊ ሰልፎች እንዲደረጉ እነዚህ ልማት ጉጅሌ የሚባሉ በየከተሞች ያሉት በትግራይ የተለያዩ ከተሞች ሰላማዊ ሰልፍ እንዲደረግ መንግስታችን ይመለስ የሚል ሰላማዊ ሰልፍ እንዲደረግ ጥሪም እየተደረገ ነው። እንግዲህ ያ ውጤቱ ምን እንደሚሆን በቀጣይ በምናቀርባቸው ዘገባዎች እንመለሳለን። ተመልካቾች፣ ሌተናንት ጀነራል ታደሰ ወረደ በዛሬው መግለጫቸው ህዝቡ እያንዳንዱን ነገር በንቃት እንዲከታተል ጥሪ አቅርበዋል። ጦርነትን የሚፈልግ የህብረተሰብ ክፍል ትግራይ ውስጥ የለም። ማንም አካል ትግራይን በቅርብ የሚያውቅ ሰው ይህንን በቀላሉ መታዘብ ይችላል። አብዛኛው ወጣት ተሰደዋል። ለዛ የሚሆን አስቻይ ሁኔታ የለም። ግን ዶክተር ደብረጽዮን ፕሬዚደንት የመሆን ህልማቸው ሊሳካ ስለሚገባ ኤኒ ኮስት እንግዲህ እዚህ ሁኔታ ውስጥ ተደርሰዋል። እንግዲህ አንዳንድ የሚፈጠሩ ነገሮች ሊኖሩ ይችላሉ። ይህንኑ ህዝቡ በንቃት እየተከታተለ ሁሉን ነገር እንዲከታተል በዚህ አጋጣሚ ጥሪ አቅርበዋል ጀነራል ታደሰ። እኛም እየተከታተልን ወደፊት ያሉ መረጃዎች የምናቀርብላችሁ ይሆናል። አብራችሁን ስለቆያችሁ ከልብ እናመሰግናለን። ሰላም።